በነገር ሁሉ በመከራም ውስጥ ማመስገን ካልቻልክ ጸሎት ሲመለስ ማመስገን አትችልም። ምስጋና ከልብ የሚፈልቅ እንጂ በውጫዊ ነገር የሚመጣ ነው። እኔ ባይገባኝም እግዚአብሔር ጻድቅ ነህ ብለህ በመከራም እያለ ማመስገን ካልቻልክ ልመና ቢሰጥህም ማመስገን አትችልም። ኢቭን ያመሰገን ይመስለናል እንጂ ነገ ያውነን። በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ማንነት ያለው ሰው እሱ ነው እግዚአብሔርን ያከበረ፣ እሱ ነው በምስጋና አመስጋኝ ማንነት ምን ማለት ነው? ከየት ይመጣል? ሁልጊዜ አመስጋኝ እንዴት መሆን ይቻላል? አንደኛ ጸልየን ባገኘነው ለምነን በተቀበልነው ሳይሆን የምስጋናችን ምንጭ በሁሉ እግዚአብሔርን አመስግኑ እንደተባለ ይመቸኝም ባይመቸኝም ብቀበልም ባልቀበልም ቢዘገይም ቢፈጥንም ሁልጊዜ በነገር ሁሉ እግዚአብሔርን ማመስገን ከቻልኩ አለቀ። ጌታ ኢየሱስ ያተመለት ሰው በቀዳሚነት ለእግዚአብሔር ምስጋና የሰዋ ሰው የፈለገ መከራ ይግጠመው ከጌታ በተለቀቀለት የብጽዕና ቃል ቀጣይ ዳገቱን በፍጥነት ነው የሚወጣው። ሁልጊዜ አመስጋኝ ለመሆን ከፈለግን በፍጥነት ስለተደረገልን ነገር ማመስገን ስንጀምር የነገው ጨለማ ሳናውቀው በፍጥነት ማለፍ እንችላለን። ሉቃስ ወንጌል ምዕራፍ 17 ቁጥር 11 በጌታችን በኢየሱስ ስም አነባለሁ። ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነስና ሂድ እምነትህ አድኖሃል አለው። ሰው በውጫዊ ድርጊት በውጫዊ ስጦታ በፍጹም የምስጋና ሰው ሊሆን እንደማይችል መጽሐፍት ይናገራሉ። ሁልጊዜ ያለማቋረጥ አመስጋኝ መሆን እንዴት ይቻላል? 3 ነገር ነው አብረን የምናጠነው። የሚያዝን ሰው አየህን? ዘመኑ ሁሉ የከፋች ነች። ደስተኛ ሰው አየህን? ሁልጊዜ ግብዣ ውስጥ እንደተጠራ ቁጠረው ይላል። እንዲያውም ማመስገን የማይችልን ሰው በመዝሙር ላይ መዝሙር 92:6 ብታዩ ደነዝ ነው ይለዋል፣ ነሆለል ነው ይለዋል፣ ሰነፍና ልበቢስ በለው ይላል። በጣም የሚያስገርም ጨርሶ ለምንም የማይጠቅም በለው በቃ አይነት ነው ንግግሩ። በምስጋና ቅኝት ያልኖረ ሰው ምንም ነገር አድርግለት ሊያመሰግንህ አይችልም። ደግሞ ህይወቱ የተባረከ አይሆንም። በምስጋና ውስጥ ምስጋና የሚሰው ያከብረኛል ማዳኔን የማሳይበት መንገድ በዛለ እንደተባለ ብዙ ስለለመን የምንቀበል ስለሚመስለን፣ ብዙ ስለጸለይን የምንቀበል ስለሚመስለን፣ በምስጋና የተቃኘ ነፍስ ስለሌለን ብዙ ትዳርና ብዙ ቤተሰብ ብዙ ሀገር በሀዘን ውስጥ እንደሚኖር ልነግራችሁ ፈልጋለሁ። ሮሜ ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመሰገኑትና ስላላከበሩት ለማይረባ አይምሮ ተሰጡና ወሬኞች ሆኑ እያለ ይቀጥላል። በጢሞቴዎስ ላይ የመጨረሻው ዘመን ምልክት ልጄ ጢሞቴዎስ አብዛኞቹ የማያመሰግኑ ይሆናሉ። የመጨረሻ የጥፋት ምልክትና አልፎ የተሰጠሰው ምልክት ምንድነው ብትሉ በምስጋና ቅኝት ውስጥ የማይኖር እና በጣም ልንጠነቀቅ ከሚገባው አንዱ ሁልጊዜ በነገር ሁሉ አመስግኑ እንጂ በአንዳች አትጨነቁ፣ ዘወትር አመስግኑ ይህም የእግዚአብሔር ፈቃድ ነው እንደተባለ በዚህ ክፉ ዓለም ብዙ መከራ በሞላበት ዓለም ውስጥ ያለ ማቋረጥ ማመስገን እንዴት ይቻላል? እነዚህ 10 ለምጻሞች አንዱ ይመስለኛል ሳምራዊ ነው ቃሉ እንደሚል፣ 9ኙ የአብርሃም ዘር ይመስሉኛል ግን ለምጻሞች ናቸው። ለምጽ በጣም ከባድ ነው ዘሌዋውያን ውስጥ እና ከሰው ትርቅ አለ 6 ፊት ያህል ሰው ሳታውቅ ከነካ በድንጋይ ነው የምትወገረው። እንደ አምቡላንስ ነው የምትጮኸው። ርኩስ ሰው መጥቻለሁ መንገድ ልቀቁ ትላለህ ማለት እና ሰው አይነካህም። እንዲያውም ከሞት ትንሽ ከፍ ያለ ከሕያዋን ሰዎች ያነሰ ተደርጎ ነው የሚቆጠረው። በአይሁድ ማህበረሰብ ለምጻም ሰው መንግስተ ሰማይ አይገባም ሁሉ ይላሉ። እንደ ኃጢአተኛ እንደተረገመ ነው የሚቆጠረው እና እነዚህ 10ሩም በእንዲህ ያለ መቅሰፍት ውስጥ ነበሩ ማለት ነው። ግን የሚገርማችሁ 10ሩም ይምሰሏችሁ እንጂ 9ኙ ናቸው ለምጻሞች። 10ኛው ውጫዊ ስጋው ቢታመምም ነፍስና ልቡ በደዌ የተመታ አይደለም። 10ሩም አንድ አይነት ጮት ነው የጮሁት። መቼም ሰው የሚፈልገውን ሲያገኝ ታውቃላችሁ አንድ ነው ይስማማል። እንዲምራቸው ጮሁ፣ ሰገዱለት። በትህትና ርቀው ነው እንዲያውም የለመኑት። ለ10ሩም ሰማይና ምድርን የፈጠረ ጌታ የፈውስ ቃል አመጣላቸው። አንድ ድምፅ ነው፣ እኩል ምህረት እኩል ፈውስ ነው የሆነላቸው። እንደምታዩ ከ10ሩ ግን አንዱ ነው የተመለሰው። ለምን? 9ኙ ይሄን የሚያክል ለምጽ ተፈውሰው ነብይ አይደለም ሐዋርያ አይደለም ጌታችን ኢየሱስ ክርስቶስ ቃል አውጥቶላቸው እንዴት ወደሱ ሊመለሱ አልቻሉ? ልመናቸው ተሰምቶ የፈለጉትን አግኝተው ለምን አልተመለሱ? የጌታም ጥያቄ ይሄ ነው። ከለዚህ ልዩ ወገን በቀር እግዚአብሔርን ሊያመሰግን ሊያከብር የተመለሰ የለምን?
ሂድ እምነት አድኖሃል አለው። አመስጋኝ ዘጠኙ ለምን አልሆኑ? እነዚህ ሰዎች ምስጋና ሙጥጥ ብሎ ያለቀባቸው በለምጽ ህይወት ውስጥ ሳሉ ነው። እና እግዚአብሔር ለምንድን ነው በለምጽ የመታን? ከሌሎች ሰዎች የተለየ ኃጢአት ምን አድርጌ ነው? ቀስ በቀስ በማጉረምረም ከውጫዊ ለምጽ ይልቅ ልባቸው በእግዚአብሔር ላይ ሐሳባቸው ተለውጧል ማለት ነው። እግዚአብሔርን እንዳያመሰግኑ ከጌታ ያጣላቸው ምንድነው? ምድራዊ ለምጽ ነው ማለት ነው። ሲፈወሱ ለማመስገን አቅም ያጡት በህመም ውስጥ እያሉ ከእግዚአብሔር ጋር ስለተጣሉ። በነገር ሁሉ በመከራም ውስጥ ማመስገን ካልቻልክ ጸሎት ሲመለስ ማመስገን አትችልም። ምስጋና ከልብ የሚፈልቅ እንጂ በውጫዊ ነገር የሚመጣ አይደለም። እንደ እስራኤል ልጆች መና ብታበላው፣ ከአለት ውሃ ብታጠጣው፣ በኤርትራ መሃል አሳልፈ ብትሰጠው ዛሬ ከበሮ ይዛል፣ ነገ ማጉረምረም ውስጥ ነው። ምስጋና ለምነ በምታገኘው ጸልየ በተቀበልከው ነገር አይደለም ማለት ነው። የህሊና መነጽርና ውስጣዊ ማንነት ካልተፈወሰ በቀር ሁልጊዜ ማመስገን አትችልም ማለት ነው። አንዱ አመስጋኝ ለመሆን በሁሉ በደረሰብን የማመስገን ቅኝቱ ስንኖር ነው። በሁሉ እኔ ባይገባኝም እግዚአብሔር ጻድቅ ነህ ብለህ በመከራም እያለ ማመስገን ካልቻልክ ልመና ቢሰጥህም ማመስገን አትችልም። ኢቭን ያመሰገን ይመስለናል እንጂ ነገ ያውነን። በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ማንነት ያለው ሰው እሱ ነው እግዚአብሔርን ያከበረ፣ እሱ ነው በምስጋና ህይወት ውስጥ የኖረ። ወንድማችንን ዳዊትን ማንሳት ትችላላችሁ። የሚገርም ሰው ነው። ሳኦል ስላላሳደደው አይደለም፣ እናት አባቱ ስለጠሉት አይደለም፣ ጎልያድ ስለፎከረበት ሳኦል ቁም ስቅል አሳይቶታል። ነገር ግን ምስጋናው እየበዛ እንጂ ሲያንሳተው። አብዛኛው መዝሙር የደረሰው በመከራ ውስጥ ሆኖ ነው። የዳዊት የምስጋና ምንጭ ስለተቀበለውና ስለተሰጠው ሳይሆን የውስጥ አመለካከቱ ከአምላኩ ጋር ግንኙነት ስላለው እና እንዲያውም አንዴ ታቦቱ በሚመጣበት ጊዜ እርቃኑን ሆኖ በሙሉ ልብ እየዘፈነ በእግዚአብሔር ፊት ሲጫወት ይላል። የሚያስገርም ነው። ዳዊት በዛ በጣም ጥልቅ በሆነ የምስጋና መስዋዕት ውስጥ ሆኖ ሳለ ሜልኮል በመስኮት አይታ ናቀችው። እቺ ሴት ምስጋና ከውስጡ አለመንደረቀ ያገባችው ልበ እግዚአብሔር ዳዊትን አይደለምን? የምትኖረው ቤተ መንግስት ውስጥ አይደለምን? ነብይ አይደለ እንዴ ባሏ? በዘመኑ ካሉ ሴቶች ሁሉ እንደ ሜልኮል የታደለ ማን ነው? ለወይኔ ያላደረኩላት ምንድነው ተብሎ እንደተጻፈከው ነው። ለሜልኮል ከዘሮቿ ጋር ሁሉ አልጠፋችም። እና ምስጋና ከውስጧ ለምን ሙጥጥ ብሎ አለቀ ብትሉ፣ እቺ ሴት ምስጋና ያለቀው የአባቷ መንግስት ሲፈርስ የተጠባበቀችው ያ ቤተ መንግስት ለዳዊት አልፎ ሲሰጥ በማጉረምረም ህይወቱ ስለነበረች በመልካሙ ጊዜም ለማመስገን አቅም አጣች ማለት ነው። የምስጋና ሰው ምን ሆነው ሁሉ በደረሰብን እግዚአብሔር አንተ ጻድቅ ነህ በሚል ቅኝት መኖር ካልቻል ልመናችን በተሰጠን ጊዜ ማመስገን አትችሉም። በማመስገን ማንነት ውስጥ የሌለ ሰው በሚቀበለውና በሚያገኘው ያመሰግናል ማለት አይቻልም። ምናልባት ቢያመሰግንም ለ24 ሰዓት ሊሆን ይችላል። ሁለተኛ ዜና ምዕራፍ 20 ላይ ስለ ኢዮሳፍጥ ታያላችሁ። ድንቅ ነው። ይሄ ሚስጥር ገብቶታል። ኢዮሳፍጥ አሞናውያን መጡብህ፣ ኖአናውያን መጡብህ፣ በሶስት ነገስታት ሊዋጉ መጡ። ተጨነቀ፣ እንደ ለምጻሞቹ ጮኸ ወደ አምላኩ። እግዚአብሔር በነቢይም ቃል አመጣለት። ኢዮሳፍጥ ያደረገው ድንቅ ነው። ከሰራዊቱ ፊት ለፊት ያጌጠ ልብስ የዘመሩ መዘምራን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብለው እንዲዘምሩ አዘዛቸው ይላል። 3 አገር ሊዋጉ እኮ ፈረስና ጦረኛ ወጥረውታል። ነገር ግን ከጦሩ ፊት ያደረገው እንደ ህዝቡ ማልቀስና መደንገጥ አይደለም። እግዚአብሔርን በመከራ ውስጥ ማመስገን ሲጀምር እግዚአብሔር ድብቅ ጦር አስነሳ። ኢዮሳፍጥ ምንም ነገር አምጣበት፣ ምንም ደቅንበት፣ ከተቀበለው ካጣው አይደለም የምስጋናው ምንጭ። በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ህይወት ሰይጣን ሊያስለቅሰው አይችልም። ሕዝቅያስም ታመመ ይላል ሁለተኛ ነገሥት ምዕራፍ 20 ላይ እና በታመመ ጊዜ እግዚአብሔር እኮ ኢሳያስን ልኮለታል። በበለስ ጥፍጥፍ ቁስሉ ላይ አድርጎ ተፈውሷል። ፀሐይ ለ10 ሰዓት እኮ የቆመችለት ሰው ነው። ለምን? ከባቢሎን መፈወሱን አይተው የመጡት የምድር መዞር ለብዙ ሰዓት ቆሟል በሕዝቅያስ ምክንያት። ነገር ግን ይሄ ሰው አላመሰገነም። ልቡ በእግዚአብሔር ላይ ታቢዮ ተቆጥቶ ስለነበረ የመጣበት አውራቂስ አውሎ ንፋስ ማየት ትችላላችሁ። በህመሙ ሰዓት ከእግዚአብሔር ጋር ስለተጣላ ሲፈወስ ማመስገን ለምን አቃተው? ኢሳያስን የፈወሰው በምልክት ነው የተፈወሰው። ያበጠ ቁስሉ ማሽቷል እኮ። አምላክን ለማመስገንና መስዋዕት ለማቅረብ አቃተው። አንዳንዴ በህይወታችን እንደዚህ ሆነ። ኢዮብ እኮ ሚስቱን ያላት ይሄ ነው። አንቺ ልጅ ስትወልጂ ከብትሽ ሲበዛ ጤናሽ ፍጹም ሲሆን ነው እንደምታመሰግኘው። በመከራ ሰዓት ማመስገን አትችይምን? የምስጋናሽ ምንጭ ጤናና ከብት ነው። እግዚአብሔር ካንቺ ያለቀው ከሰነፎች እንዳንዱ ነሽ አላት ይላል። የኢዮብ የምስጋና ምንጭ ስለ ልጆችና ስለ ጤናው ስለ ሀብቱም አይደለም። ብዙ ጊዜ ሰይጣን መከራችንን ያጎላውና በመከራችን ምክንያት ከእግዚአብሔር ጋር ያጣላናል። ከዛስ ምስጋናን ከልባችን ይሰርቃል። የለመነው ቢደረግልን እንኳ እንደቀደመው ለማመስገን ኃይል አናገኝ። ሐዋርያት ሥራ ምዕራፍ 3 ላይ ያለውን ሽባ ግንዩ ጴጥሮስና ዮሐንስ ትኩር ብለው አዩት። በኢየሱስ ስም ተነሳሉት።
ቁርጭምጭሚቱ ጸና፣ እየዘለለም እግዚአብሔርን እያመሰገነ ወደ መቅደስ ገባ። ከመወለዱ ጀምሮ እኮ ሽባ ነው። ለምንድን ነው ይሄን ሁሉ ዓመት ከ40 ዓመት በላይ ሽባ የሆንኩት? የእናቴ አባቴ ኃጢአት ነው፣ ምን አድርጌ ነው እያለ ከእግዚአብሔር ጋር ሲጣላ ኃይሉ አልደከመም ማለት ነው። ብሮውንም እግሩ ሽባ ይሁን እንጂ ልቡ ግን ሽባ አይደለም። አጋጣሚውን ሲያገኘው ማመስገን ጀመረ። ዳንኤል አንበሳ ጉድጓድ እንደሚጣል በሩ ላይ ጽሑፍ ሲያነብ ገባ፣ እግዚአብሔርንም አመሰገነ የሚል ተጽፎ ታገኛላችሁ። አንበሳ ውስጥ ስላልጣለ የዳንኤል ምስጋና። ጳውሎስና ሲላስ ራቁታቸውን ገረፏቸው፣ በግንድ ጠርቀው ወህኒ ቤት ጣሏቸው። ጳውሎስና ሲላስም በራእይ ነው ወደዚህ የመጣሁት፣ ጌታ ሆይ የልጄ ክርስቶስን ወንጌል ነው የሰበኩት፣ አንተ ወዴት ነህ አላሉ። ሲያመሰግኑ ይላል። የሚገርም ከመከራው ውጪ ሲያመሰግኑ ምድር ተንቀጠቀጠ፣ ስራ ተፈታ፣ የእግዚአብሔር ክብር በወህኒ ቤት ውስጥ ተገለጠ። ብዙ ጊዜም አመስጋኝ ማን ነው ለምነን ከተቀበልነው ፈልገን ካገኘኑ ጋር ስለምናቆራኘው የለመኑ ሲዘገይ ማጉረምረም እንደ እስራኤል ልጆች እንጀምራለን። የማያቋርጥ ምስጋና ውስጥ የሚገቡት በነገር ሁሉ ሁልጊዜ እግዚአብሔርን ማመስገን ወደሚችል ቅኝት ውስጥ እንገባ ነው። የእግዚአብሔር ክብር በሕይወት የሚገለጠው የሚያድን ሕያው እምነት እንዳለህ የሚረጋገጥልህ የሚጻፍና የሚተላለፍ ታሪክ ካንተ የሚወጣው እግዚአብሔርን በነገር ሁሉ ማመስገን ስንችል። ትንሽ እኮ ጤናችን ይታወቅ ኮምፕሊትሊ ከአምላክ ጋር እንጣላለን። እግዚአብሔር እኮ ያን ያደረገው ለበጎ ነው። ራሔል በጣም ውብና ድንቅ እኮ ነው ውበቷ። ለ20 ዓመት የነበረውን መከራ ያስረሳችው የራሔል ውበት ነው። እግዚአብሔር እኮ ነው ውበት የሰጣት። የሚወድ ባል እኮ ነው የሰጣት። ነገር ግን ደስተኛ አይደለችም። አመስጋኝ ልብ የላትም። ለምን አታመሰግንም? ልጅ የለኝም፣ መካን ነኝ፣ እከሌ 7 ወልዳ እኔ ባዶዬን ሆኜ። በልጅ ላይ በምትቀበለው ላይ ስታሳርፍ በነገር ሁሉ ማመስገን ሲያቀታት ህይወቷ ምስቅልቅል ሆነ። እንዲያውም ቢንያምን ስትወልደው ስሙን ቢኒኦኒ ያለችው። ቢኒኦኒ ማለት እግዚአብሔር አስጨናቂ ነው ማለት። ከአምላኳ ጋር ጣላት። ይገርማቸዋል። አመስጋኝ እንዴት እንሁን? በደረሰበት ሁሉ ማመስገን ስትችል እኮ ነው የአንደኛው። ሁለተኛ ምስጋና የህይወት ቀዳሚ በማድረግ ነው። ምስጋና ሰው የምትሆነው የህይወት ሁሉ ቀዳሚ አጀንዳ ምስጋና እንደሆነ ማድረግ ስትችል። እነዛ 9 ወዴት ሄዱ? ወደ ፈለጉበት እኮ መሄድ ይችላሉ። በቅድሚያ ግን የፈወሳቸውን እግዚአብሔርን ሊያመሰግኑ ይገባቸው ነበር። የፕራዮሪቲ ጉዳይ ነው። ሰውየው ግን ወዲያውኑ ፈጥኖ እየጮኸ ሰው ሁሉ እየሰማው በትህትና እየሰገደ አመሰገነው። ምስጋናን ቅድሚያ ያደረገው ማለት ነው። እግዚአብሔር ምስጋናን ባደረገልህ ጊዜ ፈጥነ ካመሰገንክ ከፊት ያለው መከራ ምን እንደሆነ ሳታውቀው ተራራው ላይ ቁጭ ነው የምትለው። ዛሬ ያደረገው መከራ ለነገ ሐዘን እኮ መወጫ ነው። ይሄ ሰውዬ ፈጥኖ አመሰገነው። ከኢየሱስ አፍ የሚያበረታ ቃልና ማረጋገጫ ማህተም ሆነለት። እኙ ግን ይሄ ብጽና የላቸውም። በኋላ እኮ ሊያመሰግኑት ይችላሉ። ምስጋናን ግን ቀዳሚ ያላደረጉት። ጌታ ኢየሱስ ያተመለት ሰው በቀዳሚነት ለእግዚአብሔር ምስጋና የሰዋ ሰው የፈለገ መከራ ይግጠመው ከጌታ በተለቀቀለት የብጽና ቃል ቀጣይ ዳገቱን በፍጥነት ነው የሚወጣው። ሁልጊዜ አመስጋኝ ለመሆን ከፈለግን በፍጥነት ስለተደረገልን ነገር ማመስገን ስንጀምር የነገው ጨለማ ሳናውቀው በፍጥነት ማለፍ እንችላለን። የሚይዝ ወደ ኋላ የሚስብ ነገር የለውም። ይሄ ልዩ ወገን የተባለው ሳምራዊ የማመስገን ዕዳ የለበትም። ሕሊናው አይወቅሰውም። ለተደረገለት በፍጥነት ምስጋና ሰውቷል። ነፃ ሰው ነው። ከ9 ልዩ የሚያደርገው እኮ እሱ ነው። በፈውስ አንድ ናቸው፣ በምስጋና ግን ይለያያሉ። ለምስጋና ቅድሚያ በመስጠት ይለያያሉ። ሶስተኛው አመስጋኝ ለመሆን አንዱ በሁሉ ማመስገን ነው። ሁለተኛው በቅድሚያ ማመስገን ነው። 3 በመሰጠት ማመስገን ነው። ልዩ ወገን የተባለው ሳምራዊ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። ቴንኪው ጌታ ሆይ ብቻ አይደለም የምታዩት፣ እየጮኸ የለመነውስ ጮሆ ነው የለመነው። ሲያመሰግንስ ጮሆ ነው የለመነው። በሰው ፊት ነው ያመሰገነው፣ በሰው ፊት ነው የለመነው። ወድቆ ነው ለችግሩ። ምስጋናውስ መሬት ላይ ለጥ ብሎ ነው፣ በመሰጠት ነው የሚያመሰግነው። አንዳንዴ ምስጋናችን እውርና አንካሳ ሽባ እንደያዘ ሊሆን ይችላል። ትዝ ይላችኋል፣ 1 ሳንቲም ነበራት እና ያችንም ሳንቲም እንዳትጥል በሙሉ ፈሪሳይ ቆሟል። እንዳትቶ ያላት እሱ ነው፣ የራሱ ጉዳይ ብላ ጥላ ስትሮጥ እናያላት። ያየው ምንድን ነው? ማነስ መብዛቱን አይደለም፣ ፍጹም ከልቧ ስለሆነ። አንዳንዴ ምስጋና መሰዋ ስታስቡ እንደ በለበጣ በችኮላ ፍጹም ካልሆነ ቢቀር ይሻላል። በእውነት ነው የምላችሁ። ምንም ችግር የለውም፣ እግዚአብሔር አይቆጣም። በለበጣና በችኮላ የሚሆን ነገር አይደለም። ትዝ ይላችኋል፣ አንዲት ሴት አመንዝራ ሴት ትመስለኛለች። ኢየሱስ ተቀምጦ ብልቃጡን ሰብራ እግሩን የሳመች በፀጉሯ እያበሰች ሽቶ ረጨችው። ስታዩት 3 ደቂቃ አይሞላም። ድርጊቷ እኮ ጥቂት ነው። ነገር ግን ስምዖን የተባለ አለ ኢየሱስን ግብዣ ይጋበዘው።
ብዙ ስጋ ገዝቷል፣ እንግዶይ ጠርቷል፣ ብዙ ዋጋን የከፈለው። ያቺ ግን 3 ደቂቃ ነው ያደረገችው። ስትመዝኑት የሴትዮዋ ሽቶ በልጦ ቁጭ አለ። አየ ከልቧ ስላደረገችው ብዙ ወዳለችና ያደረገችው በሕያው መዝገብ ውስጥ ይጻፋል። በዓለም ሁሉ እስክመጣ ይሰበካል አለ ጌታ። ከሷ ይልቅ እኔ አይደለ እንዴ ብዙ ሽንኩርት የከተፉት? ወንበር ሳጋግዝ ድንኳን ስተክል ሽርጉድ ስል አይደለም አለው። በፍጹም መሰጠት ስላደረገችው ሚዛን ደፋው። ምስጋና ከልብ የሚወጣ ነው። በዝግጅት በልብና ከትህትና ከሆነ በሰማይ አምላክ ልብ ውስጥ ተጽፎ ይችላል። እየጮኸ ከሩቅ ወድቆ በግንባሩ አመሰገነው። ድምፁ እንባው እንደ ደብዳቤ መልእክት ነበር። ኢየሱስ በሕያው መዝገብ ላይ ታሪኩን ጻፈ። ውጤቱን ይው አክብረኸኛል አለ። እግዚአብሔርን ሊያከብር ሊያመሰግን እኮ አይደለም፣ እግዚአብሔርን ሊያከብር የተመለሰ ይሄ ብቻ ነው ብሎ ሰማይ መሰከረለት። እድል ሰብሰባ ሂዱ፣ ቀበሌ ሂዱ፣ ትምህርት ቤት ሂዱ፣ ሰማይ የሚለው ምንድነው? አክብረኸኛል፣ አክብረኸኛል፣ አክብረኸኛል። ይከተለዋል። ይሄ ድምጽ እኮ እንደሚዳቋ ነው የሚያፈጥነው በእውነት። ለምን? በፍጹም መሰጠት አመስግኖታልና ሰማይ ምስጋናውን ስለተቀበለ ይሄ ሰው በዳመና ውስጥ ነው የሚኖር። ዳዊት ለዚህ እኮ ነው በበገና በከበሮ በሌሊት እነሳለሁ አመሰግነዋለሁ። ዝግጅቱ ራሱ ልነግራችሁ አልችልም። በፍጹም መሰጠት በራቁቱን ይዘል ነበር ይላል። ሜልኮል ግን እንደዛ አይደለችም። ለጠጥ ብላ ፈውቅ ላይ ዝግጅት የላትም፣ መሰጠት የላትም። እግዚአብሔር በሷ የሚቀጥል ነገር አላደረገም። አቆመው፣ ምንጯን አቆመው። እምነትህ አድኖሃል፣ እርሱም ተነስና ሂድ፣ እምነትህ አድኖሃል አሉ። የሚያድን እምነት ነው ያለ። በስራ የሚተረጎም ነው እምነት ያለ። ሕያው እምነት ነው ያለ። አምላክ ነው የመሰከረለት። ሁልጊዜ አመስጋኝ እንድንሆን ምን እናድርግ? በቅድሚያ ማመስገን መማር ነው። ከዛስ በመሰጠት ማመስገን መማር አለብን። ይሄን ዕውርና አንካሳ መስዋዕት የሰጠኝ ሄደ ለጌታ ሰጠው፣ ይቀበለዋል። ሂድና ለአለቃ ሰጠው፣ ይቀበለዋል። ታዲያ እኔ ከጌታና ከአባት አልበልጥም? ቀጫጫና ዕውር አንካሳ በሬ የምታመጣልኝ ይሄን በር ማበዘጋው ነው። ትንቢት ውስጥ ብታዩ እንደዛ ነው። በዝግጅት በቅድሚያ በነገር ሁሉ የሚያመሰግን ሰው እሱ ነው እኮ እግዚአብሔርን የሚያከብር ሰው። አንዱ ህይወታችን የምንጠነቀቀው ምን አመስጋኝ ማንነት እንዲኖረን ነው። አመስጋኝ ማንነት ምን ማለት ነው? ከየት ይመጣል? ሁልጊዜ አመስጋኝ እንዴት መሆን ይቻላል? አንደኛ ጸልየን ባገኘነው ለምነን በተቀበልነው ሳይሆን የምስጋናችን ምንጭ በሁሉ እግዚአብሔርን አመስግኑ እንደተባለ ቢመቸኝም ባይመቸኝም ብቀበልም ባልቀበልም ቢዘገይም ቢፈጥንም ሁልጊዜ በነገር ሁሉ እግዚአብሔርን ማመስገን ከቻልኩ አለቀ። ስለዚህ ምስጋና አንዴ ቆመህ እስኪ እንዘምር አይደለም። የህይወት ቅኝት እኮ ነው ምስጋና። ጓዳም ስትገባ መንገድም ስትሄድ ስትተኛ ስትነሳ ሁሌ እግዚአብሔርን በሚያመሰግን ልብ ከኖርክ የምስጋና ማማ ላይ ቁጭ ብለሃል ማለት ነው። ከጌታ በተቀበልከው ደግሞ ሳትዘገይ ፈጥነህ ሁልጊዜ ፈጥነህ ማመስገን ከቻልክ ሁለተኛው ከፍታ ላይ ቁጭ አልክ። ይኸው በመሰጠት ማመስገን ከጀመርክማ ሰማያት አከበርከኝ ነው የሚሉ። ለትውልድ የሚተላለፍ ነገር ካንተ ህይወት ውስጥ ይወጣል። ስለዚህ ምስጋና የሚሰዋ ያከብረኛል፣ ማዳኔን የማሳየው በዛ ውስጥ ነው የተባለው። ለዚህ ሊያ ወደ 6-7 ልጆች እንደወለደች የመጀመሪያው ሮቤል ነው። ኢየሱስ ከሮቤል አልመጣም። ሁለተኛው ስምዖን ነው። ከስምዖን ኢየሱስ አልመጣም። ከሌዊም አልመጣም። ከይሁዳ ነው የመጣው። ለምን ብትሉ ይሁዳ ማለት እግዚአብሔር ይመስገን ማለት ነው። ሮቤል እግዚአብሔር ሰማኝ፣ ሌዊ ባሌ ወደ እኔ ይጠጋል፣ ስምዖን እያለች ከባሏ ጋር ነው የምታገናኘው። ይሁዳን ሲሰጣት ከነገሮች ጋር ማገናኘት ተወች። እግዚአብሔር ሆይ ተመስገን ስትል ይሄ ነው የማዳኔ መንገድ አላት። ቃልቅ በመከራ ውስጥ ነሽ። እንደዛ ለምጻሞች ያልተመለሰ እንቆቅልሽ አለብሽ። ኢኮኖሚ ነው፣ ትዳር ነው፣ ባል ነው። እንዳታመሰግን እንቅፋት የሆነ ምንድን ነው? እንደ ኢዮብ ሚስት ከውጫዊ ነገር ጋር ነው እንደ ግንኙነትህ? ወይስ በነገር ሁሉ እኔን ማመስገን ችለሃል? ቢሆን ባይሆንልህ፣ ቢቀርብ ቢርቅ፣ ብታገኝ ብታጣ እንደ ኢዮብ እግዚአብሔርን ማመስገን ችለሃል ወይ? እሱ እኮ ነው ምስጋና ማለት። አሁን ባለህበት ሁኔታ ማመስገን ተለማምደሃል? ሳትቀበል ሳታገኝ ሳይሰማልህ በመሰለ ሰዓት ታመሰግነኛለህ? ወይስ እንደ ኢዮብ ሚስት በተቀበልክ ሰዓት ብቻ ነው የምታመሰግነው?